በቤተ ክርስቲያን ታሪክ ውስጥ እጅግ በጣም ወሳኝ የሚባል እውነት የጸናበት ምዕራፍ ነው። ከመዳን ጋር የተያያዘ እውነት በመንፈስ ቅዱስ መሪነት የተጠበቀበት እና የተገለጠበትም እውነት ነው። ክብር ለእግዚአብሔር ይሁን። በዚህ ምዕራፍ ውስጥ የመጀመሪያውን የሐዋርያትን ስብሰባ ወይም ምክክር የምናገኝበት ምዕራፍ ነው። በመንፈስ ቅዱስ መሪነት የተደረገ የመጀመሪያውን የሐዋርያት ጉባኤ የምናገኝበት ምዕራፍ ነው። በብዙ ትምህርቶች ላይ በተደጋጋሚ እናነሳዋለን። ስለዚህ ይሄንን ዛሬ እንማራለን። ዛሬ በእግዚአብሔር ፈቃድ በመንፈስ ቅዱስ ኃይል በፊታችሁ አቀርባለሁ። ክብር ለእግዚአብሔር ይሁን። ከቁጥር 1 ጀምሮ እስከ 5 ያለውን አነባዋለሁ። አንዳንዶችም ከይሁዳ ወረዱና እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው ወንድሞችን ያስተምሩ ነበር። በእነርሱና በጳውሎስ በበርናባስም መካከል ብዙ ጥልና ክርክር በሆነ ጊዜ ስለዚህ ክርክር ጳውሎስና በርናባስ ከእነርሱም አንዳንዶች ሌሎች ሰዎች ወደ ሐዋርያት ወደ ሽማግሌዎችም ወደ ኢየሩሳሌም ይወጡ ዘንድ ተቆረጠ። ቤተ ክርስቲያኑም በመንገድ እየረዳቸው እነርሱ የአሕዛብን መመለስ እየተረኩ በፊንቄና በሰማርያ አለፉ። ወንድሞችንም ሁሉ እጅግ ደስ አሰኟቸው። ወደ ኢየሩሳሌምም በደረሱ ጊዜ ቤተ ክርስቲያንና ሐዋርያት ሽማግሌዎችም ተቀበሏቸው። እግዚአብሔርም ከእነርሱ ጋር ያደረገውን ሁሉ አወሩ። ከፈሪሳውያን ወገን ግን ያመኑት አንዳንዶቹ ተነስተው ትገርዟቸው ዘንድና የሙሴን ሕግ እንዲጠብቁ ታዟቸው ዘንድ ይገባል አሉ ይላል። እንግዲህ በመጀመሪያይቱ ቤተ ክርስቲያን የገባ ወይም የተሰራጨ የመጀመሪያው የሐሰት ትምህርት እዚህ ላይ እናገኛለን። ይሄ የሐሰት ትምህርት እንዴት መልስ እንደተሰጠው እውነቱም እንዴት እንደተጠበቀ የምናይበት ጉባኤ ነው። የኢየሩሳሌሙ የመጀመሪያው የሐዋርያት ጉባኤ እና በቅድሚያ የሚያቀርብልን የስተት ትምህርቱ ወይም የሐሰት ትምህርቱ ምን እንደሆነ ነው። ከመዳን ጋር የተያያዘ ጉዳይ ነው። ለጉባኤው ምክንያት የሆነው ርዕስ ይሄ የሐሰት ትምህርት ስለሆነ እርሱም በቅድሚያ ያቀርብልናል። ምንድን ነው የሚለው? ቁጥር 1 ላይ እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ አትችሉም የሚል ነው። እንግዲህ ይሄ ትምህርት የተሰጠው በማን ነው? እነማን ናቸው ይህን ትምህርት ማስተማር የጀመሩት የሚለውን ነገር በቅድሚያ መመልከት እንችላለን። አንዳንዶች ከይሁዳ ወረዱና ይላል። ስለዚህ ብዙዎች አይደሉም። ሁልጊዜም የሐሰት ትምህርት የሚጀመረው በአንዳንዶች ነው። የሐሰት ትምህርት በራሱ ሐሰተኞች ሰዎችን ይጠቀማል። በባህሪያቸው ሐሰተኞች የሆኑ ሰዎችን ይጠቀማል። እነዚህ ሰዎች በቁጥር 24 ላይ ያላዘዝናቸው ሰዎች ከኛ ወጥተው ተብለው የተገለጹ ናቸው። ከሐዋርያት እና ከኢየሩሳሌም ቤተ ክርስቲያን ሳይላኩ ሳይታዘዙ የተሰማሩ ሰዎች ናቸው። በባህሪያቸው ነውጥ የሚፈጥሩ ሰዎች ናቸው። ደፋሮችና ኩሮዎች ናቸው በጴጥሮስ ላይ እንደተገለጡት እና
ልባችሁን እያወኩ በቃል እንዳናወጧችሁ የሚል ቃል አለ። መልስ ሲሰጥ ትገረዙ ዘንድና ሕግን ትጠብቁ ዘንድ ይገባችኋል ብለው ልባችሁን እያወኩ በቃል እንዳናወጣችሁ ስለሰማን ተብለው ተገልጸዋል። ስለዚህ ከይሁዳ ከኢየሩሳሌም የወረዱት እነዚህ የሐሰት ወንድሞች ወይም ሐሰተኞች በባህሪያቸው የሚያውኩ የሚያናውጡ ውሸተኞች ናቸው። በገላትያ መልእክት ላይ ሐሰተኞች ወንድሞች ተብለው ተገልጸዋል። ስለዚህ የሐሰት ትምህርትን ለማስተማር ሐሰተኛ መሆን ነው የሚጠይቀው። በብዙ ነገር በሁሉም ነገር የውሸት የሆኑ ሰዎች ሰይጣን የራሱን ብጤ ያገኛል ማለት እሱም የሐሰት አባት ነው። መዋሸት፣ ማታለል የሰይጣን ባህሪ ነው። እንደዚህ አይነት ሰዎች ኢንቴግሪቲ የሌላቸው፣ እውነተኝነት የሌላቸው፣ ትራንስፓረንት ያልሆኑ ማለት ሐቀኛ ያልሆኑ፣ ግልጽ ያልሆኑ ሰዎች ሲያገኝ በጣም ደስ ይለዋል። በጣም ለመጠቀም ይመቹታል። የራሱን ባህሪ ያይባቸዋል። ስለዚህ ኢየሩሳሌም ቤተ ክርስቲያን ውስጥ እንደዚህ አይነት ወንድሞች ተገኙ ማለት ነው። የራሳቸው ተነሳሽነት ያላቸው ናቸው እንጂ ሐዋርያት ወይም በኢየሩሳሌም ያለችው ቤተ ክርስቲያን አላከቻቸው። እርግጥ ነው ችግሩ በኢየሩሳሌም ቤተ ክርስቲያን ውስጥ አለ። በኢየሩሳሌም ቤተ ክርስቲያን ውስጥ ሙሉ በሙሉ ከሕጉ አርነት አለመውጣት ይታያል። በዛ ጊዜ ማለት ነው ቢያንስ። ይሁን እንጂ እንደ ትምህርት ለዛውም ከመዳን ጋር በማያያዝ ለዛውም መልእክተኞችን በማሰማራት ጉዳዩ እንዲስፋፋ በኢየሩሳሌም ቤተ ክርስቲያን ምንም የታሰበም የታቀደም ነገር የለም። ግን የዚህ ነገር አንቀሳቃሽ እና ዋነኛ ፍላጎት ያላቸው ሰዎች ነበሩ። እነዚህ ሰዎች እነማን ናቸው ብለን ስንል በቁጥር 5 ላይ በተለይ ከፈሪሳውያን ወገን ግን ያመኑት አንዳንዶቹ ተነስተው ትገርዟቸው ዘንድና የሙሴን ሕግ እንዲጠብቁ ታዟቸው ዘንድ ይገባላሉ ይላል። ስለዚህ ኢየሩሳሌም ቤተ ክርስቲያን ውስጥ እንደዚህ አይነት ሰዎች ነበሩ። እነሱም አስቀድሞ ፈሪሳውያን የነበሩ በፈሪሳዊው እምነት እና አቋም ውስጥ የነበሩ አሁን ክርስቲያን የሆኑ እና በኢየሩሳሌም አማኞች መካከል ራሳቸውን የቆጠሩ ሰዎች ናቸው። ግን ፈሪሳዊነቱ አልለቀቃቸውም። ከሕግ በታች መሆናቸውን አልተዉም እና እነዚህ ሰዎች በቤተ ክርስቲያኒቱ ውስጥ በጉባኤ ውስጥ ችግር ይፈጥሩ ነበረ ማለት ነው። ስለዚህ እነዚህ ወደ አንጾኪያ የወረዱት አንዳንዶች የተባሉት ከነዚህ ወገን እንደሆኑ በሐሳባቸው እና በትምህርታቸው አንድነት ልናውቃቸው እንችላለን ማለት ነው። አንዳንዶች ከይሁዳ ወረዱና ይላል። በጣም ትጋታቸው ይገርማል። የሐሰት አስተማሪዎች ሐሰተኛ የሆነ ነገርን ለማስተላለፍ ምን ያህል ዋጋን ሊከፍሉ እንደሚችሉ የሚያሳይ ነው። ከኢየሩሳሌም እስከ አንጾኪያ ያለው ርቀት ቢያንስ 485 ኪሎ ሜትር ያህል ነው። የ15 ቀን የእግር መንገድ ነው። ይህንን ያህል ሩቅ ስፍራ ለዛውም ቁልቁለት ነው የሚወርዱት። ኢየሩሳሌም ተራራ ላይ ነች። አንጾኪያ ረባዳማ ቦታ ነች። ከባህር ጠለል በላይ 67 ሜትር። ኢየሩሳሌምን ያየን እንደሆነ ከ700 ሜትር በላይ ከፍታ ላይ ያለች ናት። እንዴት እንደሚሄዱ አስቡት። በቃ ቁልቁለት ይወርዳሉ። በተለያየ ጥሻ ውስጥ ያልፋሉ። ፀሐይ አለ። ምክንያቱም በረሃማ ቦታ ነው የሚሄዱት። ወደ ቆላ ነው እየወረዱ ያሉት እና ትጋታቸው ይህንን ሁሉ ዋጋ ከፍለው ከኢየሩሳሌም ድረስ አንጾኪያ ወረዱ። በጣም ያሳዝናል።
እግዚአብሔር በጸጋው ባለጠግነት የጠራቸውን ከአሕዛብ የሆኑትን እግዚአብሔር የተቀበላቸውን እንዲያው የተቀበላቸውን አሕዛብን አሁን ወደ ባርነት ሊመልሷቸው ቀንበር ሊጭኑባቸው ነው የወረዱት። እግዚአብሔር ከእንዲህ አይነት ነገር ይጠብቀን። አንዳንዶች ከእግዚአብሔር በላይ ለእግዚአብሔር እንቆረቆራለን የሚሉ ሰዎች ይነሳሉ። አንዳንድ ጊዜ ለቤተ ክርስቲያን ከተሰጠው መርህ በላይ እኛ የተሻለ መርህ አለን የሚሉ በጣም ጽንፍ የወጣ ሃይማኖተኝነት ያላቸው ሰዎች በክርስቲያኖች መካከል ሊከሰቱ ይችላሉ። የተፈጥሮም ጉዳይ ነው። አሮጌው ሰው ይመቸዋል፣ ስርዓታዊነት ይመቸዋል። በስጋ የሆኑ ነገሮችን መከተል በጣም ይቀለዋል። ፊደላዊ ነገሮችን ይቀለዋል። ስርዓታዊ ነገሮችን ይወዳል። አሁን እዚህ ላይ እንደ ሙሴ ስርዓት ካልተገረዛችሁ ትድኑ ዘንድ አትችሉም። እንዴ አዳኙ ማን ነው? መጀመሪያ ክርስቲያን ነን ብለዋል እነዚህ ሰዎች እና ለምን ክርስቲያን ሆኑ? መዳን በክርስቶስ ነው ብለው ነው። አዳኙ ክርስቶስ ነው እና ከክርስቶስ ላይ አይናቸውን አንስተው ሙሴ ላይ ነው ያደረጉት። በጣም የሚገርም ነው። ከቀራንዮ መስቀል ላይ አይናቸውን አንስተው የመገረዝ ስርዓት ላይ ነው ያደረጉት። ይሄን ተሞልተው ሄዱ። በቀራንዮ የመስቀል ፍቅር ከመንቀሳቀስ ይልቅ በመገረዝ ሞቲቬትድ ሆነው በቃም ተነሳስተው የመገረዝ ሕግን ለማስከበር ተሰማሩ። በኋላ ያዕቆብ ሲመልስላቸው ሙሴ እኮ በየሰንበቱ በምኩራቦቹ የሚሰብኩት አሉ። መቻጣ ሙሴ ሰው? አሁን ክርስቶስ ነው ሰው የሚፈልገው እንደማለት ነው። ለዘመናት ሲሰበክ የኖረውን ዛሬም ብዙ ለጠበቃ የሚቆሙለትና ስለ እርሱ ብዙ የሚናገሩለት ሃይማኖተኞች በበዙበት በዚያ ወቅት እሱ ዕውቅና ይሰጠዋል። ሌላ ጉዳይ ነው። ጌታ ኢየሱስ ክርስቶስ ምንድነው ያለው? ይህም በተመለከተ የሚከሳችሁ እናንተ ተስፋ የምታደርጉት ሙሴ ነው አለ። በዚያ አውድ ደግሞ እናንተ የምትሰብኩት ሙሴ ራሱ ነው ይላል። እንደዚህ ነው ሃይማኖተኛ ወደ እነ ሙሴ ይወርዳል፣ ወደ እነ ኤልያስ ወደ እነ ሙሴ ነው። አዲስ ኪዳን ውስጥም ቢሆን ከእግዚአብሔር ሉዓላዊ አሰራር ይልቅ የተለያዩ የቅዱሳንን ስም በመጥራት ወደ ሰዎች እግዚአብሔር ወደ ተጠቀመባቸው ሰዎች ይወርዳል እና እነዚህ ሰዎች በሙሴ የተሞሉ ናቸው። ከዛ ለሙሴ በተሰጠው ስርዓት የተሞሉ ናቸው። ልዩ ወንጌል ለማስፋፋት በጣም ቁልቁለት ወረዱ፣ ሐሩር መታቸው፣ ብዙ ዋጋ ከፈሉ። ለእውነተኛ ወንጌል ለጸጋ ወንጌል ይሄን ቢጠቀሙበት እንዴት ጥሩ ነበረ። ግን ችግሩ ምንድነው? የመዳን ወንጌልን ከስር ከመሰረቱ የሚፈነቅል ነው። ይሄ ልዩ ወንጌል መዳን በእግዚአብሔር ጸጋ ነው። ጌታ ኢየሱስ ክርስቶስ ጸጋንና እውነትን ተሞልቶ ተገልጧል። ሕግ በሙሴ ተሰጥቷል። ጸጋና እውነት ግን በኢየሱስ ክርስቶስ ሆነዋል። ይሄንን ነው የገለበጡት። በጸጋው ዘመን ውስጥ የሕግ ሰባኪዎች ሆነው ተገለጡ እና ቅዱሳንን አናወጡ፣ ቤተ ክርስቲያንን አናወጡ፣ ሁከት ነው የፈጠሩት። በቃል አናወጡ፣ ቀላል ተጽዕኖ አላደረጉም። ምክንያቱም በቤተ ክርስቲያን ውስጥ የነበረውን ደስታ የነበረውን ሰላም በጠበጡት። በቃ በአሕዛብ ሀገር የመጀመሪያው ታላቁ የወንጌል ጉዞ ተደርጎ እግዚአብሔር በአሕዛብ ሀገር የገለጠውን ጸጋ መስክረው ለአንጾኪያ ቤተ ክርስቲያን ምስክርነታቸውን ሰጥተው በርናባስና ጳውሎስ ሕዝቡ ደስ እያለው ነው የነበረው። ወደ ኋላ ስትመለከቱት ይህንን ነው የምናየው። ቁጥር 26 ላይ ምዕራፍ 14 ቁጥር 26
ከዚያም ስለፈጸሙት ሥራ ለእግዚአብሔር ጸጋ አደራ ወደ ተሰጡበት ወደ አንጾኪያ በመርከብ ሄዱ። በደረሱም ጊዜ ቤተ ክርስቲያኑን ሰብስበው እግዚአብሔር ከእነርሱ ጋር ያደረገውን ሁሉ ለአሕዛብ የሃይማኖትን ደጅ እንደከፈተላቸው ተናገሩ የሚል ቃል አለ። ያን ሪፖርት ሰምተው የአንጾኪያ አማኞች በደስታ ውስጥ ነው ያሉት፣ ወንጌል በመስፋፋቱ። አሁን ይህን ደስታቸውን አጣጥመው ሳይጨርሱ መጡና ካልተገረዛችሁ እኮ አትድኑም አሏቸው። በመዳን ላይ መጡባቸው፣ በወሳኝ ጉዳይ መጡባቸው። በክርስቶስ ማመን በቂያችሁ አይደለም፣ ክርስቶስ ብቻውን በቂ አይደለም እንደማለት ነው። እንዲህ አይነት ስህተት በጣም አደገኛ ነው። ጨርሶ እኮ አያስፈልግም ወይ ክርስቶስ? እነዚህ ሌሎቹ አይሁዳውያን አሁን ክርስቶስን እንደ መሲህም እንደ አዳኝም አልተቀበሉ። እነዚህ ግን ክርስቶስ መሲህ ነው አዳኝ ነው ካሉ በኋላ እዚህ ላይ ግን ብቻውን አያድንም፣ የሙሴ ሕግ መጨመር አለበት ሲባል በጣም ያደናግራል። ከአሕዛብ ለመጡ ሰዎች አስቡ፣ ላልተገረዙ ሰዎች የጌታን ስም እየጠሩ ጌታ ሆይ ጌታ ሆይ እያሉ መጽሐፍ ቅዱስ ብቻ ኢየሱስ ብቻም ብለው ጭምር ብዙ ከእግዚአብሔር ቃል ውጭ የሆነ ከመጽሐፍ ቅዱስ እውነት ውጭ የሆነ ነገር ይዘው የሚመጡ ሰዎች የሚፈጥሩት ችግር ጨርሶ ከሚክደው ይብሳል። በአንጾኪያ ቤተ ክርስቲያን ውስጥ ከባድ ችግር ተፈጠረ። ጳውሎስና በርናባስን የሚገዳደሩ ሰዎች ተነሱ። በአሕዛብ አይደሉም ወይ? እንዴት ሊያዳምጧቸው ቻሉ? ከአሕዛብ ወደ ጌታ አይደለም ወይ ዞር ያሉት እንል ይሆናል። ለፍጥረታዊው ሰው የሚመች ነው ስርዓታዊነት። አሕዛብም ቢሆኑ ልብ በሉ፣ ገላትያ ሂዱ፣ ምዕራፍ 1 ላይ የገላትያ መልእክት። እነዚህ በቃል የሚያናውጡ ሰዎች እዛም ሄደው ነበረ። ጳውሎስ ሲጽፍ በጣም ይደነቃል። በክርስቶስ ጸጋ እናንተን ከጠራችሁ ከእርሱ ወደ ልዩ ወንጌል እንዲፈጥናችሁ እንዴት እንዳለፋችሁ እደነቃለሁ ይላል። እና ተገልብጠው ነበረ የገላትያ ሰዎች፣ አሕዛብ ነበሩ። አስቡት። አንጾኪያም ውስጥ ይሄው ነገር ነው የተፈጠረው። እዛ ለየት የሚለው ጳውሎስና በርናባስ በአካል ነበሩ በአሁኑ ሰዓት። እና የተነሳው ችግር ክርክር ፈጠረ። ክርክር ብቻ አይደለም። ቁጥር 2 ላይ በእነርሱና በጳውሎስ በበርናባስም መካከል ብዙ ጥልና ክርክር በሆነ ጊዜ የሚል ቃል አለ። እና ለቀው መገዛት አልፈለጉም ጳውሎስና በርናባስ። ይሄንን ሁኔታ በገላትያ 2 ላይ ያው ተጠቅሷል። ቁጥር 4 ላይ ምንድነው የሚለው? ነገር ግን ባሪያዎች ሊያደርጉን በክርስቶስ ኢየሱስ ያለን አርነታችን ይሰሉ ዘንድ ሾልከው በስውር ስለገቡ ስለ ሐሰተኞች ወንድሞች ነበረ ይልና የወንጌልም እውነት በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓት እንኳን ለቀን አልተገዛንላቸውም ይላል። ይሄ እንግዲህ ኢየሩሳሌም ከሄዱ በኋላ እንደሆነ እንረዳለን። ግን ይሄ ምን ማለት ነው? ኢየሩሳሌም ድረስ ሄደው እንደዚህ ካልተሸነፉ እዛው ማጥቢያቸው ውስጥ አንጾኪያ ጉባኤ ውስጥማ ለነዚህ ከኢየሩሳሌም ለመጡ የሐሰት ወንድሞች እድል አልሰጡ፣ ለቀው አልተገዙም። ስለዚህ መቼም እርግጠኛ ነኝ ጳውሎስና በርናባስ አይጣሉ። ግን አንዱ ወገን አልጣላም ቢል ሌላው ከተጣላ ምን ጥል አይፈጠርም? አዎ፣ እነዛኞቹ ምንም ትህትና የሚባል ነገር የላቸውም። ደፋሮች፣ ኩሮዎች፣ ተሳዳቢዎች ናቸው። ስለዚህ ጥሉን የሚያነሱት ክርክሩን የሚያነሱት የሐሰት ሰባኪዎቹ ናቸው። ጳውሎስና በርናባስ የምናውቃቸው በመንፈሳዊነታቸው፣ በትህትናቸው፣ ራስን በመግዛት በተቀመመ በጸጋ በተገለጠ ቃል ነው የምናውቃቸው። ስለዚህ ከአፋቸው ክፉ እንደማይወጣ እናምናለን። ግን በቃ ምንም አንዱ ወገን ብቻውን ሰላምን ሊያስገኝ አይችልም። ጉባኤ ውስጥ ገብተው መቼም ተከታይም ላያጡ ይችላሉ። ጥልና ክርክር ፈጠሩ ማለት ነው። እንግዲህ ይሄ ሊገጥመን ይችላል። በጉባኤ ውስጥ በተለያየ የግድ እዚህ ጋር በመገረዝ ጉዳይ ወይም በመዳን ጉዳይ ነው የተነሳው።
በሌላ ኬዝም ሊፈጠር ይችላል። ጥልና ክርክር ጉባኤ ውስጥ ቢፈጠር እንዴት ነው? ምን ይሰማናል? ብዙ ሰው እንደው ምድር ላይ መሆናችንን የሚረሳ ሰው አለ። በተለይ በጌታ ጸጋ ወደዚህ ጉባኤ ተጠርተው የሚመጡ ሰዎች ሸሽተው ነው የሚመጡት። ብዙ ሰዎች እንዲህ አይነት ነገር ጥል፣ ክርክር ሸሽተው ይመጣሉ። በየሃይማኖቱ በየቦታው ብዙ ችግር አለ እና የሆነ ጊዜ እንደነዚህ አይነት ሰዎች ወይም እንዲህ አይነት አካል ተነስቶ ጥልና ክርክር ይፈጥራል። እንዴ እዚህም አለ እንዴ እንላለን አይደል? በመጀመሪያ የረሱት ምንድነው? እዚህ ያለው ያው ስጋ እንደሆነ ነው የረሱት። የትም ቦታ ያለው ሰው እዚህም አለ። እዚህ እኮ ጳውሎስና በርናባስ ባሉበት እኮ ነው። የእግዚአብሔር ጸጋ በተገለጠበት ጉባኤ ውስጥ እኮ ነው። ለመላው የአሕዛቡ ዓለም የወንጌል አገልግሎት መነሻ በሆነች ስፍራ እኮ ነው። መንፈስ ቅዱስ በርናባስና ጳውሎስን ለጠራዋቸው ሥራ ለዩልኝ ብሎ እኮ በተናገረበት በቅርበት በሚመራባት ቤተ ክርስቲያን ውስጥ ነው ጥልና ክርክር ተፈጠረ። ስለዚህ አሮጌው ሰው እስካለ ድረስ አንዳንድ መጠቀሚያዎች ሊገኙ እስከሚችሉ ድረስ ቢፈጠር ለምን ብለን መገረም ሳይሆን ያለብን መፍትሄው ምንድን ነው ብለን ነው መጠየቅ ያለብን። መጠበቅ አለብን ፈተና ሊመጣ እንደሚችል። የሚገርመው በሁለተኛ ጢሞቴዎስ ምዕራፍ 2 ላይ ባለው የመለየት ትምህርት ውስጥ የምናየው ነገር አለ። ከዚህ ጋር በተያያዘ አንድ እውነተኛ አማኝ የክብር ዕቃ የሆነ አማኝ ከውርደት ዕቃዎች ራሱን ማንጻት እንዳለበት ይናገራል። መለየት አለበት ማለት ነው ከውርደት ዕቃዎች። ከተለየ በኋላ ቀጥሎ የሚለየውን ነገር ይናገራል። ከክፉ የጎልማሳነት ምኞት መሸሽ አለበት፣ ከውስጡ ካለው ምኞት። አሁን ከራሱም ተለየ ማለት ነው ከአሮጌው ሰው ፈቃድ። ከዚያ በኋላ ምን ያድርግ? በንጹሕ ልብ ጌታን ከሚጠሩ ጋር ኅብረት ያደርጋል። እዚህ ላይ ደረሰ። አሁን በንጹሕ ልብ ነው የምንጠራው። እምነትን፣ ፍቅርን፣ ጽድቅን፣ ሰላምን አጥብቀን እንከተላለን። ደስ የሚል ቦታ ደረሰ። ከዚያስ አያችሁት? እዚህ ደረጃ ከተደረሰ በኋላም ፈተና ይኖራል። አሉ ሰዎች እዚህም ደረጃ ከተደረሰ በኋላ ችግር እንዳለ ይናገራል ጳውሎስ። እዛው ጢሞቴዎስ ላይ ሄደን ማየት እንችላለን። በንጹሕ ልብ ጌታን መጥራት ከተጀመረ ወዲያ ነገር ግን ጠብን እንዲያመጣ አውቀህ ከሰነፎችና ካልተማሩ ምርመራ እራቅ ይላል። ሰነፎችና ያልተማሩ ሰዎች የሚባሉ ይፈጠራሉ። እነሱ ደግሞ ጠበኞች ናቸው። ስለዚህ የጌታ ባሪያ ሊጣላ አይገባውም ይላል። ታዲያ ምን ያድርግ? ማድረግ ያለበትን ይነግረዋል። ንስሐ ይገቡ ዘንድ ወይም ምናልባት እግዚአብሔር እውነትን ያውቁ ዘንድ ንስሐን ይሰጣቸዋልና ፈቃዱን ለማድረግ በዲያብሎስ ሕያዋን ሆነው ከተያዙበት ወጥመድ ወጥተው ወደ እግዚአብሔር ይመለሳሉ ብሎ የሚቃወሙትን በየዋህነት ይቅጣ ይላል። ደረጃ አለው። ገላትያ ላይ በየዋሃት መንፈስ ማቅናት ነው። ይሄ አልሳካ ሲል በየዋህነት ይቅጣ ይላል እንጂ ሊጣላ አይገባውም የጌታ ባሪያ ይላል። ይሄ መቼ ነው? በንጹሕ ልብ ጌታን ለመጥራት ከተሰበሰብን በኋላ ማለት። አእምሯችንን እንደ እግዚአብሔር ቃል ማዘጋጀት አለብን። ችግሮች አይገጥሙንም ማለት አንችልም። ገና ባልተዋጀ ሰውነት ውስጥ ነው ያለ ነው። የሚያናውጡ ሰዎች፣ ሰነፎችና ያልተማሩ ሰዎች ይቀላቀላሉ። እንዲህ አይነት ነገር ይፈጠራል። ገጥሞንም ያውቃል ብዙ ጊዜ። ግን በየዋሃት መንፈስ ማቅናት፣ በየዋህነት መቅጣት የሚባሉ ሁለት ደረጃዎችን እንጠቀማለን። መፍትሄ የሚባል ነገር አለው። አሁን እዚህ ላይ መፍትሄ መጣ። ችግሩ ተፈጠረ፣ ጥልና ክርክር ተፈጠረ በዚህ ጉዳይ። ለዚህ የተሰጠው መፍትሄ ምንድን ነው የሚለውን ነገር እናያለን። መፍትሄው ቁጥር 2 ላይ ነው የሚገኘው። በእነርሱና በበርናባስ በጳውሎስ በበርናባስ መካከል ብዙ ጥልና ክርክር በሆነ ጊዜ ስለዚህ ክርክር ጳውሎስና በርናባስ ከእነርሱም አንዳንዶች ሌሎች ሰዎች ወደ ሐዋርያት ወደ ሽማግሌዎችም ወደ ኢየሩሳሌም ይወጡ ዘንድ ተቆረጠ ይላል። ውሳኔ ተወሰነ። አሁን ጉባኤው
መታወኩን መናወጡን አቁሞ መፍትሄ ፍለጋ ተነጋገረ ማለት ነው። ምን እናድርግ? አሁን ብዙ ጥልና ክርክር ተፈጥሯል። ይሄ ነገር ምን ይሁን? ብዙ መፍትሄዎች ሊኖሩ ይችላሉ። እንዴ ጳውሎስ እኮ ሐዋርያ ነው። ጌታ በቀጥታ የሾመው ነው። ለአሕዛብ ዓለም ሐዋርያ አድርጎ የሾመው ነው። ከጌታ ጋር ቀጥተኛ ግንኙነት ያለው ነው። ስለዚህ መወሰን ይችላል ቢባል ይሄ ውሳኔ ትክክል ነው። በመሰረቱ ሐዋርያዊ ስልጣን ስላለው መለኮታዊ እስትንፋስ ስላለበት በርናባስም ቢሆን እንደዛው ስለሆነ እነሱ ያስተማሩትና የሚወስኑት ነገር የመጨረሻ መሆን ይችላል። ጳውሎስና በርናባስ ባላቸው መረዳትና በሚያስተምሩት ትምህርት ላይ ምንም አይነት ቅንጣት ታክል ጥርጣሬ የላቸው። ለውይይትና ለድርድር የሚያቀርቡት ነገር አይደለም ያመኑት እውነት። ግን የእግዚአብሔር ጥበብ እንዴት የተለየ ነው! እግዚአብሔር እንዴት ነገሮችን በረጅሙ ያያል! ሰው የማያየውን እንዴት ያያል ብለን እንድንገረም ያደርገናል። ምንም እንኳን ሐዋርያዊ ስፍራ ስላለው ጳውሎስ በዚህ ጉዳይ ላይ የመጨረሻውን እውነት መናገር የሚችል ቢሆንም ይሄ ነገር ከአንጾኪያ ይልቅ የሚጠቅመው ኢየሩሳሌሞችን ነው። እግዚአብሔር አንጾኪያ ከተፈጠረው ችግር ይልቅ እያየ ያለው እዛ ኢየሩሳሌም ያለውን ችግር አይቷል። ይሄኛው ሐሰተኞች መጥተው አሁን ስለበጠበጡት ችግሩ የተፈጠረው። እዛ ግን ያልተነቀለ ስራ አለ። ለብቻዋ የአንጾኪያ ቤተክርስቲያን ውሳኔ ወስና በቃ መዳን በጸጋ ነው በመገረዝ አይደለም ብትል እና ኢየሩሳሌም ሌላ ትምህርት ቢኖር ሁሉም በየፊናው የየራሱን ውሳኔ መወሰን ቢችል በተለይ ሐዋርያዊ ስልጣን አለኝ በሚል ጳውሎስ ሐዋርያ ነኝ በቃ እነሱ እንደፈለጉ እኔም ጌታን አይቼዋለሁ በሚል እዛ እንዲህ አይነት ነገር በተናጠል ቢወሰን ኢየሩሳሌምም ደግሞ ሌላ ውሳኔ ቢወሰን በጣም ከባድ ነው። በጳውሎስ የምትመራ የአሕዛብ ቤተክርስቲያንና በነ ጴጥሮስ በነ ያዕቆብ የምትመራ የአይሁድ ቤተክርስቲያን የሚባል ሌላ የተሰነጠቀ ነገር ሊጀመር ይችል ነበር።